በእናቶች እኔ የማልቀልደው እናቶችን በጣም የተከበሩ እናቶች ምርጦቹን የማልነካበት ሪዝን ያ ነው። ኳሊቲ ነገር ስላላቸው ብዙ ኳሊቲ ነገር አላት እናት። ነግረ የማትጠግበው ነገር አላት። የእናትህን ስህተት ንገረኝ በል። አንድ ስህተት የእናትህን አታመጣም። አንድ ስህተት የእናትህን አታመጣም። ምናልባት ስህተት ብለህ የምታወራው ስለ አንተ ሌብነት መዋሸቷል፣ ስለ አንተ ሌብነት፣ ስለ አንተ ምንነት መዋሸቷል ልትናገር ትችላለህ። ውሸቷ እሷ እየራባት ሆዷ አንጀቷን ስር አድርጋ ጠግብ ያለው እያለች የምትዋሸን እናት ናት። እርቧት ምናልባት እኮ ችግሩ 2-3 ቀን ላትበላ ትችላለች እናት። እርቧት አንተን እያበላች ኧረ በልቻለሁ ጠግብ ያለው ልጄ ነው የምትል። ሳይኖራት አለኝ ብላ ያለውን በሙሉ ሰጣ የምትሄድ እናት ናት። ሰው ኢዝ ሶ ቢዩቲፉል። የእናት ማንነት ተነግሮ አያልቅ። ስለዚህ ከፈጣሪ ቀጥሎ እኔ ኮምፔር ላላረጋት የምችለው ከአምላኬ ቀጥሎ እናት ነው። ሶ ቢዩቲፉል የእናትነት ማንነት እግዚአብሔር ምስክሬ በጣም ልዩ ነው። ለማይገባው ለማያስተውል ሰው ግን እናት ምንም አትመስለው። ያ እና እግዚአብሔር ያውን ዘመን እናቶች በምንም ዘመን እናት ናት። ምን አረገች? ያውን ዘመን እናት አብዛኛው ጀግና እናት ናት። በየትኛውም ዘመን እናት አትቀየርም። በየትኛውም ዘመን እናት ተቀይራ አታውቅም። እናት ሁልጊዜ እናት ናት። ስለዚህ ያንን ነው ስለ እናቶች ማውራው። በአባቶች ቀን ማውራት ያለብኝ ስለ እናቶች ስለሆነ ነው። እውነቱን ነው የምነግራቸው። በአባቶች ቀን የእናቶች ክብር ይበልጥብኛል። እኔ አባት ነኝ እኮ የ2 ልጆች አባት፣ የምወዳቸው ህይወቴን የምሰጥላቸው ልጆች አሉ። ግን የሚስቴ ክብር ይበልጣል ከኔ ለልጆቼ። ለእሷም ነው የነገርኳት እንደዚህ ብዬ ኤክስፕሌን ያደረኩላት። ስለዚህ እናቶች ስለሚለይ እንደው የእናት ቀን እንደው 100 ቀን ተከብሮ የኛ 1 ቀን ቢሆን ደስታዬን አልችለው። አም ጉድ ግን ለእናትም 1 ቀን ለእኛም 1 ቀን ነው አልቀበለው። የእናቶች ቀን ከፈጣሪ ቀን ቀጥሎ የእነሱ ነው መሆን ያለበት። ሶሪ የምትቀየም ካለ ተቀየመኝ። ግን የእናት ቀን ከፈጣሪ ቀን ቀጥሎ የእናቶች ቀን ነው መሆን ያለበት። ሙሉ እኔ እንደዛ ነው እግዚአብሔር ምስክር። ስለዚህ እናቶችን ሳይ በጣም ደስ ይለኛል። በጣም አከብራለሁ እናቶች። ድንግጥ ነው የምለው እኔ እናቶች የሆነ በጣም ነው ደደግጠው። ለእናቶች ያለኝ ክብር እግዚአብሔር ምስክር። ኢትዮጵያ ሄዳችሁ መጠየቅ ትችላላችሁ። ልደታ ሰው እንኳን ልደታ አይደለም የትም አሜሪካ የትም ቦታ ሄዱ ለእናቶች ያለኝ ክብር በጣም ይለያል። የሆነ ነገር ያየው ይሄ ነጠላ ለብሰው የሚሄዱ እናቶችንም ዘመናዊዎቹንም ጭምር ሳያቸው የሚሰማኝ ስሜት በጣም ክብር አለ። ኤክስትሪምሊ ክብር አለኝ። በቃ እናቶች የሆነ ይዘውት የሚመጡት ነገር አለ። ጉድ ስፒሪት መልካምነት በጣም አለ። የአብዛኛውን ነው ማወራችሁ። እና እናቶቻችሁን አምላክ ይጠብቅላችሁ፣ አምላክ ይጠብቅላችሁ። እናቶቻችሁን የሌሉትንም መልካም ቦታ እንዳሉ በእርግጠኝነት እናገራለሁ። ማንም አንጀቱን የሚበላው ነገር ቢኖር የእናቱ ጉዳይ አንጀቱ ጥል የሚለው የእናት ነገር ነውና እናቶቻችሁን አምላክ ይጠብቅ። በርቱ፣ አይዟችሁ። እናትነት ከአባትነት ቀን ጋር እኩል መደረጉ እኔ ተቃውሟለኝ። የእናት ቀን ይጨመር እንጨምር። 1 ቀን ብቻ እናት ቀን ተብሎ ለ1 ቀን መሆኑ ደጋፊ አይደለም። ክብር ለእናቶቻችን። ስለዚህ መጨመር ይቻላል። የግድ የነጮችን የምናምን መቀጠል አያስፈልግም። የራስህን ሕግ ለውድ እናቶቻችን ቢያንስ በወር 1 የእናቶች ቀን መደረግ ይችላል። እግዚአብሔር ምስክር። ቢያንስ በወር 1 ቀን የእናቶች ቀን ተብሎ መደረግ አለበት። ሰው የእናትን ክብር እንዲያውቅ፣ ሰው የእናትን ልፋት እንዲያውቅ፣
ሰው የእናትን ብዙ መከራ መክፈል እንዳያውቅ ቢያንስ በወር አንዴ የእናቶች ቀን መባል አለበት የሚል እምነቱ አለኝ። ያንን ነው የምለው። ስለ እናቶች ጉዳይ እግዚአብሔር ይጠብቅልን፣ እናቶቻችንን ነው የምለው። ይጠብቅልን አምላክ ይጠብቅልን። ሌላ ነገር ካለ ምን አለኝ አንዱ ይሁን አሁን ቼክ ባረግህ ፎሎ ይላል። በ4 ፎሎ ነው የምትጮህብኝ። አዲስ አካውንት ከፍተህ ነው የምትጮህብኝ። ከዚህ በፊት ተቦልካል አይደል? እኔ ፔጅ ላይ አዲስ አካውንት ተከፍቶልህ ነው። አሁንም ስለ እናትም ሲወራ ቅሬታ አለ። አንዳንድ እኮ እንደዚህ ነው ታደርገዋል። ያለ ነው። ታፕ ኮፒ ሊንክ አድርጉ። በጣም እኔ በወር አንዴ ቢያንስ የእናቶች ቀን መሆን አለበት። በወር አንዴ ኤግዛክትሊ የምታመጣውን ቀን በምን ይተካል? በምንም ሴት ልጅ እኮ ምጥ፣ በተለይ ይሄ ስቃይ ውስጥ እርግዝና ላይ ያለው ስቃይ እንግዲህ እኔ አባት ስለሆንኩኝ አይቻልም። የሚስቴን እርጉዞና የተሰቃየችውን አይቻልም። ብቻ ከባድ ነው። የሴቶችን ፔን አንደርስታንድ አደርጋለሁ እኔ በጣም የብዙዎቹ ከባድ። ስንት እናቶች በምጥ የተነሳ አተናል፣ በወሊድ የተነሳ አተናል። ይቅርታ ስም ስለጠራው የአርቲስት ተፈራ ካሳ ወየ ደሜ ግባ ተፈራ ካሳ የእሱ ልጁ መጀመሪያ ልጁ ልትወልድለት ብሎ ደስ ብሎት ሊዮኒ ቬጋስ ነግሮት ልጄ ልትወልድ እኮ እየሄድኩ ነው ብሎ ውጪ ነው ልጁ ተወለደ። እሷ አለፈች በሕይወት። ደም ፈሷቸው በየሆስፒታሉ የሚሞቱ እናቶች ቁጥር በጣም ብዙ ነው። ስለዚህ ከእናት የሚወዳደር ምንም ግርማ ተፈራ ይቅርታ ግርማ ተፈራ እና በጣም የእናት ነገር ከባድ ነው። በጣም ከባድ። እኔ እንጃ እንዴት ያንን ነገር ማየት እንደማይቻል ግራ ይገባኛል። ብዙ እህቶቻችን በወሊድ ምክንያት ያለፉ አሉ። ብዙ ነገራቸው የተበላሹ አሉ እና እናት ብለው ሲሳደቡ የሚሰማኝ ለዛ ነው። ብዙ ያረኩልን ይበልጣል ከመስደብ ይልቅ። የኔ እናት ስለሰደብካት አትከበርም። አንተ እናት እንዲትሁን ስላልከኝ አትከበርም። ይሞ ጀግናም አይደለ። አሮን ከፉ ይዋር ጀግና የሚያስብል ክራይቴሪያ አይሰጥም። ትንሽ መሆኑን ያንን ሰው ያሳያል። ያ ሰው በጣም መውረዱን የምታውቁት እናት ጋር ሲደርስ፣ ማንም ይሁን ወንድም ይሁን ሴቱ እንደዛ ነው። ያንን ነው የምለው እና ወንድ አይረዳም የኔ አይደለም ይላል። እኔ ምን ልሽ መሰለሽ የኔ እናት ሳታገቢ አትውለጂ አሮን አድቫይስ የምትጠቀሚውን ተጠቀሚ። የኔ ውድ ማናችሁም ሴቶች ሁኑ ሳታገቢ አትውለጂ። እንዴ ሳታገቢማ አትውለጂ። ቢያባብልሽ ምን ቢልሽ ሳታገቢ መውለድ የለበሽም። አሚና አብረሻቱኛ አይደለም ፍቅር አትስሪ አይደለሽም። የሀገር መከላከያ አለ። ስታገቢ ኦፊሻል ታረጊዋለሽ፣ መብትሽ ነው። ከዛ በኋላ ሳታገቢ ከሆነ ግን እዳው ቢመጣ ለማን ነው? ለአንቺ እንጂ ጥሎ ሄዳል። አላቅሽም ይልሻል። ስለዚህ ካላገባሽ መከላከያ መጠቀም አለብሽ። ወይም ደግሞ ዝግጁ ካልሆንሽ የሚወጉ መርፌዎች አሉ። ኢቨን ኢትዮጵያ ላይ ለ3 ዓመት ለ4 ዓመት ለ5 ዓመት የሆነም እንትን ቢልጅ ከእንትኑ አይበልጥም፣ ከእዳው አይበልጥም። ስለዚህ ሳታገቢ የምንም አይነት ልጅ ባታመጪ እመርጣለሁ።
ከሆነ በኋላ ግን ስቃዩ አንቺ ጋር ነው የሚበልጠው። ስለዚህ ያንን ነገር እኔ በዛ ነው ማለት ያ የፈለገ ያ ነው የሆነ ይልል ብሎ ነው በሰርግ ያገባ ያጣፍጥልሽ እናቱ ያጣፍጥልሽ። ግን ምን ይሆን መሰላችሁ አንዳንዴ ትዳር ላይ you grow apart sometimes you grow apart። ሁሉም ትዳር ይሳካል የሚል ነገር የለም። 50% በታች ነው በትዳር የሚሳካ ወደ 44% ነው አሁን ትዳር የሚሳካው 44%። ከ100% 54%ቱ የመፋታት እድል አለ። የመፋታት እድሉ በጣም ከፍተኛ በጣም ኤክስትሪምሊ ከፍተኛ። በተለይ አሁን ደግሞ ባለው ጀኔሬሽን ባለው እንትን አሁን ለምሳሌ በሚታየው ካርዲቢ የተናገረችው አሉ። ራፐሯን ካርዲቢ ታውቋታላችሁ? ማቲ የቴንክ ካርዲቢ ምን አለች? እኔ በትዳር እያለሁ አለች ማንም ሰው በውስጥ ዴም አድርጎኝ አያውቅም። ባሌ ወንዶች ሪስፔክት ያደርጋሉ ማግባትሽን ካወቀ ምናምን ላሽ ይላል አለች። ሲንግል የሆንኩ ጊዜ ግን ወንድ በሙሉ ዴም አድርጎኛል አለች። ዴም ማለት ዳይሬክት መሴጅ ማለት ነው። መሴጅ ያደርጓት ነበር። ትዳር ላይ ያለች በፍጹም ማንም ኢቨን የእንትና ስቴቭ ካሪ ሚስት ብዙ ጊዜ ሰዎች ሰድበዋታል። ስቴቭ ካሪ ማንም ወንድ ከኔ ጋር ፍለርት አያደርግም ባለቤቱ ብላ ተቆጭታ ስትናገር፣ እንዴ ያገባሽ ወንድ እኮ የተከበረ ጀግና የተባለ ፌመስ የተባለ ባስኬትቦል ተጫዋች ነው። ሪስፔክት መደረግ አለበት። ሪስፔክተርን ይደረጋል። ስለዚህ ያንን ኤክስፔክት ማድረግ የለብሽም ብለዋል። ግን አለች ሴቶቹ ስቴቭ ካሪ ጋር ብዙ ሴቶች ይመጣሉ እሱን ለመውሰድ። ስለዚህ ልላችሁ የምፈልገው ምንድነው፣ ሰምታይምስ አንቺ ስታገቢ ብዙ ጊዜ ሪስፔክት ያደርጉሻል። ብዙ መጥተው ጓገቻ ያለው ኧረ እኔ አግብቻለሁ ምናምን ካልሽ ላጥ ነው የሚሉት ብዙ ጊዜ። ስለዚህ ያንን ማድረግ ሲሪየስ መሆን ለዳቦ ቤትሽ ትልቅ ክብር ይኖርሽ። ግድንግድ ክብር ለአንቺ የምትሰጪው ሴት ልጅ ለዳቦ ቤትሽ ነው። ያ ከተበላ አለቀ፣ ጌም ኦቨር። ስለዚህ እሱ ላይ በጣም ጠንካራ እርምጃ መውሰድ አለብሽ። በጣም ላመንሹ በጣም እንትን ለምትዩ ካልሆነ ነብሷ ከባድ ነው የሚሆነው። በምን ልንገርሽ መሰለሽ የኔ እናት፣ የምነግርሽ በምን መሰለሽ፣ ሳይበላሽ በፊት የሚደውልልሽ ስልክና ከበላሽ በኋላ ያለውን ስልክ እራስሽ ማውራት ትችያለሽ እናቱ። ሳይበላሽ በፊት ስራ ያለው ራሱ አይመስልም ሰውየው። ይህ ሰውዬ በምን ሰዓት ሰርቶ ነው ይህን ሁላ ሰዓት የሚያወራኝ እስክቲ ነው የሚያወራሽ። ጠዋት ይደውላል፣ ቀን ይደውላል፣ ሌሊት ይደውላል። ምንም ስራ ቦታ ላይ ኤኒ ታይም ሲደወልልሽ ነው የሚውለው። እስቲ ይብላ እስቲ ሴትዮ ስራ የለሽም እንዴ ነው የሚለው። ስራ ላይ እኮ ቢዚ እኮ ነኝ፣ ምን አስበሽ ነው የሚልሽ። ስለዚህ ያ ነገር ያሳውቃል ያንቺ ውድ መሆን። ያንን ሰው እንደፈለገሽ እንዲቆይ ሊያደርግ ይችላል። ሲበላ መሰፋፈት ይጀምራል። እውነቱን ነው የምነግርሽ። በተለይ ዘመኑ ይሄ ሰልጥነናል ለምትሉት ብዙ ጊዜ ትዳር ማትይዙት እናንተ ናችሁ። የስልጣኔ ምልክት ለምታደርጉ ምልክት ለምታደርጉ ማትይዙበት ለዛ ሰው እሷን ላይ በደንብ አስቡበት ለማለት ነው። ያ ከዛ ውጭ የሚያሳስብ ነገር የለም ለማለት ያክል ነው።